ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት በትላንትናው ዕለት ግንቦት 28 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ተኩል እስከ 7 ሰዓት ባለው ጊዜ ውስጥ በትግራይ ክልል በተፈጸመው ከፍተኛ የድሮን ጥቃት ዋናው የህወሓት መሪና መስራች ዶክተር ደብረጽዮን ገብረ ሚካኤል መገደሉ በግልጽ ታወቀ። ዝርዝር መረጃውን ይዘናል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በዚህ የዜና ሰዓታችን ዶክተር ደብረጽዮን ገብረ ሚካኤል መገደሉንና እንዴት እንደተገደለ ከማንስ መረጃው እንደወጣ ዝርዝር መረጃውን ጥንቅቅ አድርገን ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የአፍሪካ ህብረት የምስራቅ አፍሪካ በየነ መንግስታት ባለስልጣን ወይም ኢጋድና ሌሎች ዓለም አቀፍ ታዛቢዎች ግንቦት 4 ቀን 2018 ዓ.ም በተካሄደው ጠቅላላ ምርጫ ላይ የሰጡትን የመጀመሪያ ደረጃ ግምገማ በመተቸት የአፋብን ዋና ሰብሳቢ ዘመነ ካሴ ፊርማ ያረፈበት ደብዳቤ ለአፍሪካ ህብረት ደብዳቤ ማስገባቱ ተገለጸ። ዝርዝር መረጃውን ተከታትለን የምንመለስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የአፍሪካ ህብረት የምስራቅ አፍሪካ በየነ መንግስታት ባለስልጣን ወይንም ኢጋድ እና ሌሎች ዓለም አቀፍ ታዛቢዎች ግንቦት 4 ቀን 2018 ዓ.ም በተካሄደው ጠቅላላ ምርጫ ላይ የሰጡትን የመጀመሪያ ደረጃ ግምገማ ተቸም። ታጣቂ ቡድኑ ምርጫው ዲሞክራሲያዊ መስፈርቶችን ያላሟላና የሀገሪቱን ተጨባጭ ፖለቲካ እውነቶች የሚወክል ተደርጎ ሊወሰድ አይገባም ሲል ገለጸም። ንቅናቄው ግንቦት 28 ቀን 2018 ዓ.ም ለዓለም አቀፉ ተቋም በጻፈው ደብዳቤ የታዛቢ ቡድኖች የሰጡት አዎንታዊ ግምገማ የትጥቅ ግጭት በፖለቲካዊ ገደቦች ባሉበትና ሰፊ ተሳትፎ በሌለበት አውድ ለተከናወነ ምርጫ እውቅና የሚሰጥ ነው ሲል ስጋቱን አመላከተም። ደብዳቤው ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የተጻፈ ሲሆን ግልባጩ ደግሞ ለቀድሞ የኬንያ ፕሬዝዳንትና የአፍሪካ ህብረት የምርጫ ታዛቢ ልዑክ መሪ ኡሁሩ ኬንያታ እንዲሁም ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲደርስም ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዋና ሰብሳቢ የሆነው ዘመነ ካሴ ፊርማ ያረፈበት ይህ ደብዳቤ የአፍሪካ ህብረት ራሱ በደነገጋቸው የአስተዳደር መርሆች ውስጥ የተቀመጡትን ዲሞክራሲያዊ መስፈርቶችን በከፍተኛ ሁኔታ ያላሟላ የምርጫ ሂደት ተቀባይነት ማግኘቱን ከፍተኛ ስጋት እንደፈጠረበት ገለጸ። ንቅናቄው ይህ በደብዳቤ ስለ ኢትዮጵያ ብቻ የሚናገር ሳይሆን ስለ አፍሪካ ተቋማት ታማኝነትና በአህጉራችን ስላለው የዲሞክራሲ የወደፊት ዕጣ ፈንታ ጭምር ነው ሲል ስጋቱን ገለጸ። አፋብን ምርጫ መገምገም ያለበት በምርጫ ቀን በሚከናወኑ የአሰራር ሂደቶች ላይ ብቻ ሳይሆን ምርጫው በሚካሄድበት ሰፊ የፖለቲካ ምህዳር ላይ ጭምር መሆን አለበት ሲል ገለጸ። ንቅናቄው አክሎም በአሁኑ ወቅት በሀገሪቱ አንዳንድ ክፍሎች የቀጠሉት የትጥቅ ግጭቶች፣ የጸጥታ ተግዳሮቶች፣ በፖለቲካ እንቅስቃሴ ላይ የተጣሉ ገደቦችና በተሳትፎ ላይ ያሉ እገዳዎችን የምርጫ ሂደቱ ሙሉ በሙሉ ዲሞክራሲያዊ ሊባል የማይችል ማረጋገጫ መሆናቸውን ጠቀሰ። ከእነዚህ መስፈርቶች አንጻር የዘንድሮው የኢትዮጵያ ምርጫ ቅቡልነቱ ላይ ከባድ ጥያቄዎችን ያስነሳል ያለው ደብዳቤው ምርጫው የተካሄደው የሀገሪቱ በርካታ ክፍሎች በትጥቅ ግጭት በተጎዱበት ወቅት ነው ሲል አክሏል። ቡድኑ በተለይም በአማራ ክልል ግጭት ካለባቸው አካባቢዎች የወጡ ሪፖርቶችን በመጥቀስ የታዛቢ ቡድኖችን ምርጫው በአጠቃላይ ስኬታማ አድርጎ ማቅረባቸውን ተቃወመ። እንደ ደብዳቤው ገለጻ ታዛቢዎችና የሲቪክ ማህበራት ተዋናዮች በጸጥታ ችግርና በቀጠለው ውጊያ ምክንያት በአማራ ክልል እጅግ አነስተኛ በሆኑ ምርጫ ጣቢያዎች ብቻ የመምረጥ ተግባር መከናወኑን ገለጸ። አፋብን በምርጫ ወቅት በበርካታ ከተሞች ውስጥ የወታደራዊ ግጭቶች መመዝገባቸውን የገለጸ ሲሆን እንዲህ ያሉ ሁኔታዎች ዓለም አቀፍ ታዛቢዎችን የበለጠ ጥንቃቄ እንዲያደርጉ ሊያነሳሳቸው ይገባል ሲልም ገለጸ።
ደብዳቤው እነዚህ ቁጥሮች ሙሉ በሙሉ አምነን ተቀበልንም አልተቀበልንም የተመዘገበው የእንቅፋት መጠን ምርጫው በአጠቃላይ ስኬታማ ወይም ወካይ ነው ተብሎ ከመታወጁ በፊት ከፍተኛ ጥንቃቄ ሊያስወስድ ይገባ ነበር ሲል አመላከተም። ንቅናቄው አክለውም ከምርጫ በፊት የነበረው ፖለቲካዊ ምህዳር ዲሞክራሲያዊ ውድድር ላይ ተያይዞ የሚታዩ ዋና መሪዎች እንደጎደሉት የጠቀሰ ሲሆን ማስፈራሪያዎች፣ በፖለቲካዊ እንቅስቃሴዎች ላይ የተጣሉ ገደቦችና ሀሳብን የመግለጽ ነጻነት ላይ እገዳዎች እንደነበሩ አመላከተም። ምርጫ በምርጫ ቀን ምርጫ ጣቢያዎች ውስጥ በሚከሰቱ ነገሮች ብቻ ሊገመገሙ አይችልም። ከምርጫው በፊት በነበሩ የፖለቲካ ምህዳር ጭምር መመዘን አለበት ያለው ደብዳቤው ቡድኑ የዲሞክራሲ መስፈርቶችን ላላሟሉ ምርጫ ተቀባይነት መስጠት በአህጉራዊ ተቋማት ላይ ያለውን እምነት ሊያዳክም እንዲሁም በአፍሪካ ዲሞክራሲ ምርጫና የበጎ አስተዳደር ቻርተር ላይ የተዘረዘሩት መሪዎች ሊሸረሽር እንደሚችል ማስጠነቀቀም። አፋብን ለአፍሪካ ህብረት ለኢጋድና ለሰፊው ዓለም አቀፍ ማህበረሰብ ባቀረበው ጥሪ ጠቅላላው የኢትዮጵያ ምርጫ ምህዳር ግምገማ እያካሄዱና ሂደቱ በአፍሪካ ዲሞክራሲያዊ ምርጫና የበጎ አስተዳደር ቻርተር ውስጥ ከተቀመጡ ሙሉ መስፈርቶች አንጻር እንዲመዘግቡትም አሳሰበም። ይህ ትችት የተሰነዘረው የአፍሪካ ህብረትና የኢጋድ ምርጫ ታዛቢ ልዑካን ቡድን ግንቦት 4 ቀን 2018 ዓ.ም በተካሄደው የኢትዮጵያ ጠቅላላ ምርጫ ላይ የመጀመሪያ ደረጃ ግምገማቸውን ይፋ ማድረጋቸውን ተከትሎ ሲሆን በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የተመራው የአፍሪካ ህብረት ልዑካን ቡድን ምርጫው በአጠቃላይ ሰላማዊ በሆነ ሁኔታ መጠናቀቁን የገለጸ ሲሆን አካታች የፖለቲካ ውይይት እንዲደረግ፣ የዲሞክራሲ ተቋማት እንዲጠናከሩና የፖለቲካ ብዙሃንነት እንዲጎለብት ጥሪ አቀረበ። ልዑኩ አሁንም ያልተጠናቀቁ የምርጫ ተግባራት መኖራቸውን ያመነ ሲሆን በአንዳንድ የምርጫ ክልሎች ምርጫ አለመካሄዱንም ጠቀሰም። በተመሳሳይ ሁኔታ ኢጋድ የኢትዮጵያ ብሔራዊ ምርጫ ቦርድ ያደረጋቸው ማሻሻያዎች ይህ የዲጂታል መራጮች ምዝገባ GIS የተደገፈ የምርጫ ጣቢያዎች ካርታ ዝግጅትነት እንዲሁም ለተፈናቃዮችና ለኢትዮጵያ መከላከያ ሰራዊት አባላት የተደረጉ ልዩ የድምፅ አሰጣጥ ስርዓቶችን ያጠቃለለ ሆኖም ከክልላዊ ተቋማት በጸጥታ ስጋት ምክንያት በትግራይ 38 የምርጫ ክልሎችና በአማራ ክልል 8 የምርጫ ክልሎች ምርጫ አለመካሄዱን አረጋግጧል ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን ዋና መሪና መስራች ሆኖ ዘመነ ካሴ አብራራ። በትላንትናው ዕለት ግንቦት 28 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ተኩል እስከ 7 ሰዓት ባለው ገደማ ውስጥ በሰሜን ምዕራብ ትግራይ ገመሃሎ ከሰንቤል አካባቢ ወደ ባድመ በሚወስደው የህወሓት ወታደራዊ ኮንሻይ ላይ የድሮን ጥቃት መፈጸሙ ተገለጸ። ጥቃቱ የተፈጸመው የህወሓት አርሚ 13 ኮር 1 በ27 ተሽከርካሪ ሎጂስቲክ መሳሪያና ተተኳሽ ጭነው ሲጓጓዙ በነበሩበት ወቅት መሆኑን የአካባቢው ምንጮች ለጣቢያችን አስታወቁም። 5 ተሳቢ መኪኖች፣ 2 ወታደራዊ ተሽከርካሪዎች ወይም ኦራል እና 4 ፒክአፕ መኪኖች ላይ ከፍተኛ የንብረት ውድመት እንደደረሰም በግልጽ ታውቋል። በርካታ የሰራዊቱ አባላት ቆስለዋል። የቆሰሉትን በሽራሮ በሽሬና በመቀለ ወደሚገኙ ሆስፒታሎች እንደተወሰዱም ተገልጿል። የተገደሉት የሰራዊት አስከሬኖች እየተሰበሰቡ እንደሚገኝና 26 የሰራዊቱ አባል በጅምላ አንድ ቦታ መቀበራቸውም ተገልጿል። ጥቃቱን ተከትሎ በሰልፍ ሲጓዙ የነበሩ ወታደሮች የተበታተኑ ሲሆን ወታደራዊ መሪዎች አሁን የተሰበሰቡበትን ዓላማ ለመሰብሰብና ለማዋድ 2 የፍተሻ ጣቢያዎች እየተዘጋጁ እንደሚገኙ የህወሓት ቡድን ለሀዩዝ አበሻ ገልጿል። ጥቃቱ የተፈጸመበት አካባቢ የጸጥታ ኃይሎች ተከቧል። እስካሁን ድረስ ከመንግስትም ሆነ ከከፍተኛው የትግራይ ክልልና ከህወሓት አመራሮች ምንም አይነት ተጨማሪ መረጃ እንዳልተሰጠ እጃችን የደረሰው መረጃ ያመለክታል።